ግን በቃ እኔ ውስጤ ላይ የሚሰማውን ስሜት ማስበውን ነገር ያን ስሜት አሁን በግልጽ መናገር ፈልጋለሁና ኤርሚዬ በጣም 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 ማፍቅርሽ ሜቢ አንቺ መልስ ምን ይሁን አላቅም ብቻ ግን ይሄን ነገር መናገር እንዳለብኝ ከልብ ነው ኤርሚ በእውነት ከልብ ነው የገባኝም ፍቅር ነው እንዴ ማለት እኔ አሁን ማፈቅረው ማወደው ማከብረው ሰው አለ ልቤ ላይ ሰው አለና ይሄን ፍቅር ልቀበልም አልችልም ከዛ ባለፈ ደግሞ ስታስበው ራሱ እኔ ካንተ ጋር ልሆን አልችልም ምክንያቱም እኔ ያለሁበት ሁኔታና አንተ ያለበት ሁኔታ ልክ አይደለም እኔ በጣም ፍቅር ውስጥ ነው ያለሁት በጣም ብዙ ነገር አሳልፍ ያለው ከአብርሃም ጋር አብርሽም ወደ ሩታ መመለሱ ምናን የማይቀር ነገር ነውና በሂደት ራስሽ ታየዋለሽና ያኔ ከምትጎጂ ደግሞ አሁን ላይ እኔና አንቺ አንድ ላይ ሆነን ነገሮችን ማስተካከል ያለብን ነገሮች ብናስተካክል አንድ ላይ ብንሆን አሪፍ ጊዜያቶችን ብናሳልፍ ምናምን ጥሩ ነው ኤርሚ በደንብ አስይበት በኋላ የሚቆጭሽን ነገር አታድርጊ ምናልባት ከዚህ በፊት እኔ ነበር ማፈቅረው አሁን ግን ደግሞ የሱ ምላሽ እኔን እንደሚያፈቅረኝ ነግሮኛልና እርግጠኛ ነሽ አው የምር የእውነቴን ነው ሀሳቡን እንደማይቀይር እርግጠኛ ነሽ አው እኔ በአብርሃም በኩል ምንም እንደዚህ እንድትለኝ አልፈልግም እንደገና ደግሞ ፍቅሬንም ተቀብሎኝ ገባ እስከዛሬ ድረስ ፍቅሬን አልተቀበለኝም ምንም የሚያስዋሸው ምንም የሚያስደብቀው ነገር የለም እና አሁን ካለንበት ነገር አንፃር አብርሃም እንደሚያፈቅረኝ ነው ማውቀው ስለዚህ ወደ ሩታ የሚመለስበት ከልጁ ውጪ ምንም ምክንያት የለውም ብዬ ነው ማስበው ኤርሚ ሰላም እንዴት ናችሁ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰን መተናል እንዴት ናችሁልኝ እንዴት ቆያችሁ ያው ይሄን ባግራውንድ ሁላችሁም ታውቁታላችሁ እናንተ አዲስ አልሆነም ፋይናሊ ዛሬ ያለሁት ሐዋሳ ወጥቼ አዲስ አበባ ነው ያለሁት ያው እዚህ ደግሞ ለምን እንደምመጣ ሁላችሁም ታውቃላችሁ ተገነዘቡኛላችሁ ምክንያቱም ብዙ ጊዜም በእናብርሽ ቪዲዮ ሰራለው ሐሳቤን አስተያየቴን ሰጣለው እንዲህ ቢሆን አሪፍ ነው ብዬ ብዙ ጊዜ ሐሳብ ሰምታችሁኛልና ዛሬ ደግሞ ያለውን ነገር በአካልም መጥቼ ላሳያችሁ ፈልጌያለሁ ከዛ በፊት ያው ቅድሚያ ያኔም አብርሽን ሳገኘው እኔና ሄርሜላ እንደምንተዋወቅ አንድ ስራ ቦታ እንደሰራን የቅርብ ግንኙነት እንዳለን ጓደኛዬ እንደሆነች ብዙ ነገሮች እንዳሳለፍን ከሷ ጋር እናም ተናግሬ ነበር ከዚህ በፊትና ያ ነገር ሁላችሁም ታውቃላችሁ ከዛ በኋላም ደግሞ ለሷ ያለኝ ስሜት የፍቅር ስሜት ምን አይነት ስሜት እንደሚሰማኝ ምናምን ተናግሬ ነበር ያ ነገር ያው ሁላችሁም የምታውቁት ነገር ነውና ዛሬ ደግሞ በአካል መጥቼ ያን የሚሰማኝን የፍቅር ስሜት እውነተኛውን የሆነውን የፍቅር ስሜት ለመናገር ፈልጋለሁ ምክንያቱም እስካሁን ይሄን አጋጣሚ ነበር ስጠብቅ የነበርኩት ይሄን አጋጣሚ ዛሬ ደግሞ አግኝቼዋለሁ ወደ አዲስ አበባ መጥቻለሁ ያው ለሄርሜላ የሚሰማኝን የፍቅር ስሜት ደግሞ ፊት ለፊት ሆኜ እነግራታለሁ ያው በጣም ነው መወዳት በጣም ነው ማፍቅራት ከዚህ በፊትም ታውቃላችሁ ሁላችሁም ባለፈውም አውርቻለሁ ከዚህ በፊትም አውርቻለሁ ብዙ ጊዜ ነው ማወራው ነገር ያ ነገር ውስጤ ላይ ተቀዛቀዘና ያው እንትን እንዳለን የምታውቁት አሁን ላይ ግን በድፍረት ደግሞ ፊት ለፊት አቆሜ መናገርን የሚሰማኝን የፍቅር ስሜት መናገር ፈልጋለሁ ከዛ በኋላ ማጣውም ነገር ካለ በጣም ችግር የለም ብቻ ግን እንደ ወንድ ልጅ ቆሜ ፊት ለፊቷ የሚሰማኝን የፍቅር ስሜት መናገር ስለምፈልግ ዛሬ ወደ አዲስ አበባ መጥቻለሁ ያው ቀጥሬያታለሁ እኔ አሁን ያለችበት ሰፈር ላይ ቀጥሬያታለሁ ብቻ ተመልሳ እንደምትመጣና ያው የሷንም መልስ ደግሞ በጉጉት እንደምንጠብቀው የኔም ደግሞ በጉጉት ነው በጣም የምጠብቀው ከናንተ በላይ እና ያለውን ነገርም ያው ሰሞኑን አብርሽና ሩታ ሄርሜላ የተፈጠረው ነገር ሁላችሁም ታውቃላችሁና ያ ደግሞ በጭራሽ የማልደግፈው ነገር እንደሆነም ደግሞ ሁላችሁም ታውቃላችሁ ምክንያቱም አብርሽና ሩታ አንድ ላይ ብቻ ነው መሆን የሚችሉት አፈጣጠራቸውም እንደዛ ስለሆነ አንድ ላይ ነው ደግሞ ሲሆኑም የሚያምርባቸው ከዚህ በፊት በጣም ብዙ የፍቅር ጊዜያትን አሳልፈዋልና ከዛ በኋላም ደግሞ አሁንም ጭምር ልጃቸው አለ መሀል ላይ እና ያ ቤተሰብ እንዲፈርስም ስለማልፈልግ አብርሽና ሩታ አንድ ላይ እንዲሆኑ ፈልገው እኔ ደግሞ የሚሰማኝል የፍቅር ስሜት ለሄርሜላ ገልጽላታለሁ ያው ስትመጣ ደግሞ ያለውን ነገር ሁላችንም የምናየውናል ቀጥሬያታለሁ ኦሬዲ ደርሳለች ሰፈር ደርሳለችና ያለውን ነገር እንደ ወንድ ልጅ ስሜትንም መናገር አለብኝ ብዬ ሰላምንኩ ነው ዛሬ ፊት ለፊታችሁ የቀረብኩት በጣም ፈርቻለሁ እውነት ለመናገር በጣም ፈርቻለሁ ያ ስሜት ከባድ ነው ያው መናገር ከባድ ቢሆንም ያው ምክንያቱም እሷ የምታቀኝ በጓደኝነት ነው ብዙ ነገር እንዳሳለፍን ነው በስራ ምክንያት ብዙ ነገር እንዳሳለፍን ነውና እሷ የምታቀኝ በጓደኝነት ነውና ብቻ ያስፈራል ቤተሰብ በጣም ያስፈራል ምን እንደማወራ አላቅም
ምን ብዬ እንደምገልጽ አላቅም። ብቻ ግን ያው ቆፍጠን ብዬ እንደ ወንድ ደፈር ብዬ ደግሞ ያለውን ነገር እናገራለሁ። ያው ሄርሚዬ መጣለች። አብረን ደግሞ ያለውን ነገር አሳያችኋለሁ። እንዴት ነህ ሄርሚዬ? ሰላም ነው? እንዴት ነሽ? አለሽ? ሁሉ ሰላም? ደህና ነህ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? አለን አለን አለው። ሰላም ነው? አለን። መጣፈሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? አለን አለን። ምንድነው ከአንዴም ሁለቴ ስደውልልሽ ቴክስት አድርግም አልመለሽም። ሜቢ ቢዚ ሆነሻል ብዬ አስባለሁ። ልክ ነህ። አዎ። እና ያው ዛሬ ደግሞ ፋይናሊ አዲስ አበባ መጥቼ ተገናኝተናል። ከስንት ጊዜ በኋላ ደህና ነሽ? አለው። እግዚአብሔር ይመስገን። ቤተሰቦቼን ሰላም በይልኝ። ኦኬ እሺ። አላየሁም። ሰላም ነው? እንዴት ናችሁ የኤርሚ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። እና ፋይናሊ እንዴት ነው ሩታን ና ፋይናሊ ሄርሜላን ታላላ ና ሰምታ ያወራ ነበር እንዴ? ያ ሰሞኑን ስለሱ ያወራው ስለነበር አፌ ላይ ያለው ስምሳ ነውና ኦኬ። እና ቤተሰብ ያው ቅድም እንዳልኳችሁ እንዴት ናችሁ ብለክ ዛሬ አዲስ አበባ ድረስ መጥቻለሁ። ሳላገኘሽ አልሄድም ያልከኝ ምክንያት ምንድን ነው? ስላገኘሁ በጣም ደስ ብሎኛል። ስለማለት በጣም እኔም በጣም ከብዙ ጊዜ በኋላም ያው ዛሬ ስለተገናኘን በጣም ደስ ብሎኛል። አፍቃረኛ ሆነሽም ደግሞ ስለመጣሽ በጣም ላመሰግንሽ ፈልጋለሁ። ምክንያቱም ብዙ ስራዎች ይኖርብሻል፣ ቢዚ የሚያደርጉሽ ነገሮች ይኖራሉ። ያ እሱን ደግሞ እንትን ብለሽ እኔ ለማግኘት ስለመጣሽ ቴንኪው። ያ ቤተሰብ ቅድም ያልኳችሁን ነገር ዛሬ ደግሞ በግልጽ ለሷ መናገር ፈልጋለሁ። ያው ሄርሚዬ ሜቢ ቪዲዮዎች ደርሶች ላይሆኑ ይችላሉ፣ አይተሻቸው ላይሆኑ ይችላሉ። አንዳንድ ነገሮችን ዛሬ ደግሞ በግልጽ መናገር አለብኝ ቢማስባቸው ነገሮች ለነግርሽ ነው የመጣሁት። እዚህ አዲስ አበባ ድረስ ከሐዋሳ ድረስ እዚህ የመጣሁት ለዛ ነውና ያው ብዙ ጊዜ አሳልፈናል። ከዚህ በፊትም መስሪያ ቤትም ብዙ ነገሮችን አሳልፈናል አብረን እንደ ጓደኛም ብዙ ነገሮችን አሳልፈናል እና ያ ነገር በጣም ደስ የሚል ጊዜያት እንዳሳለፈ ሰው ያኔ ሳንነግርሽ ያለፍኳቸው በጣም ብዙ ነገሮች አሉ። ምክንያቱም በጣም ነው የፈሩት ይሄን ነገር ለመናገር። ግን ያው ያንቺ መልስ እምቢ ይሁን እሺ ይሁን አላቅም፣ ብቻ ኤርሚዬ ካየሁሽ ቀን ጀምሮ ከዛሬ 2 ዓመት በፊት አብረን ስራ የምንሰራበት ጊዜ ጀምሮ ላንቺ በጣም የፍቅር ስሜት አለኝ ሄርሚዬ። ከዚህ በፊት ሜቢ ነግሬሽ አይሆንም አታውቂኝ ይሆናል። ይሄን ነገር ሊያዘነግጥሽም ይችላል፣ ሊያስከፋሽም ይችላል። ግን በቃ እኔ ውስጤ ላይ የሚሰማውን ስሜት ማስበውን ነገር ያን ስሜት አሁን በግልጽ መናገር ፈልጋለሁ እና ሄርሚዬ በጣም ማፍቅርሽ። ሜቢ አንቺ መልስ ምን ይሁን አላቅም፣ ብቻ ግን ይሄን ነገር መናገር እንዳለብኝ ከልብ ነው ሄርሚ። በእውነት ከልብ ነው። የገባኝም ፍቅር ነው እንዴ ማለት እናንተ እኮ በዚህ መስመር አልነበረም እኮ የምንተዋወቀው አይደል? ያ እንደሚከብድሽ አውቃለሁ ይሄን ነገር፣ ምክንያቱም እኔና አንቺ ጓደኞች ነበርን። በስራ ቦታም ብዙ ነገሮች አሳልፈናል። ከመቼ ጀምሮ ነው እንደዚህ አይነት ስሜት እየተሰማክ የነበረው? አንደኛ እናንተ ከ2 ዓመት በፊት ነበር የምንተዋወቀው በስራ በኩል። ግን ደግሞ በስራ በኩል ከማውቃቸው ሰዎች ጓደኝነታችን ጥሩ ነበር አውቃለሁ። ግን ደግሞ ወደ ፍቅር የሚያደርስ ነገር ምንም አልነበረንም እና ከመቼ ጀምሮ በጣም ተራርቀናል እኮ እናንተ። እንዴት ነው ይሄ ስሜት የተሰማ? ከልብ ነው ወይስ የቀለድክብኝ ነው? ሄርሚ ከልቤ ነው በእውነት። ይሄን ነገር ስልሽ ሜቢ ጊዜውን አይሆን አላውቅም፣ ይሄን ነገር ምን ማለት እንዳለብኝም አላውቅም። ግን ያኔ ጀምሮ ይሰማኝ የነበረ ስሜት ነው። ታዲያ ለምን ደበከኝ እስከ ዛሬ? አላውቅም። በጣም ፈርቼም ነበረ። ብቻ ይከብዳል አንዳንዴ። ያንቺንም ደግሞ ምላሽ ሳስበው ደግሞ ሌላ ነገር ነበር ሲሰማኝ የነበረውና አሁን በቃ ከዚህ በላይ መጨነቅም እንደሌለብኝ ስላሰብኩኝ ግዴታም ደግሞ ላንቺ መናገርም እንዳለብኝ ስላሰብኩ ነው። ይሄን ነገር ግዴታ በቃ አውጥቼ መናገርም እንዳለብኝ ስላመንኩ ነው ዛሬ አዲስ አበባ ድረስ መጥቼ ላንቺ ለመናገር የፈለኩትና መልስሽ ምንም ይሁን ምንም ለኔ ግድ አይሰጠውም። ግን ይሄን ነገር ላንቺ እንድታውቂ ስለፈለኩ ነው እና በጣም ነው ማፍቅርሽ። ይሄን ነገር ሜቢ አንቺ መልስም ሊቀይረው አይችልም። እናም ደግሞ ያው አሁን ላይ ከአብርሽ ጋር ያለሽም ነገር ማቃሉ ከአብርሽ ጋር ያለሽም ነገር ላይ ግን ያው ሁሌም ቢሆን እኔ የምመኘው የዩቲዩብ ቤተሰቦች የሚያውቃሉ፣ ሁሌም ቢሆን ማወራው ሩታና አብርሽ አንድ ላይ ብቻ እንዲሆኑ መፈልገው። አንድ ላይ የሚያምሩት ልጅ የሚባል ነገር አለ መሀላቸው። አንድ ላይ ሆነው ፍቅራቸው እንዲቀጥል ቤተሰባቸው እንዲታደስ ነው የምፈልገውና
እኔና አንቺ ደግሞ ሞር ፍቃደኛ ከሆንሽ አንድ ላይ ሆነን ያው ድሮ በጓደኝነት ነበር፣ አሁን ደግሞ በፍቅር መቀጠል ብንችል። እኔ እንጃ ይሄን ሀሳብ እንዴት ከድንገት እንዳመጣው አላውቅም፣ ግን ይሄን አንደኛ ያለውበት ነገር አንተን ፍቅር የምቀበልበት ሰዓት አይደለም። ምክንያቱም እኔ ኤርሚ በፍጹም አሁን ይሄን ሀሳብህን መቀበል አልችልም። ምክንያቱም ከዚህ በፊት ስቲል ዞር ብዬ እንኳን የሆነ እንዳልቆጣ እንዳልሰድብህ የሚያደርገኝ ጓደኝነታችን አለ። ገባ? የስራ ባልደረባዬ ነበርክ፣ እንተዋወቃለን ምናምን ነገር እና ይሄ ስሜት ከመጀመሩ እንደዚህ አይነት ስሜት እንደተሰማህ አላውቅም። እንደገና ደግሞ ቪዲዮዎች ታይ ነበር ወይ ምናምን ላልከኝ ደግሞ በጣም ከይቅርታ ጋር ስለምንም ስለምሰራው ቪዲዮ አላየሁም። ከዛ ባለፈ ደግሞ ኤርሚ እኔ አሁን የማፈቅረው የምወደው የማከብረው ሰው አለ፣ ልቤ ላይ ሰው አለና ይሄን ፍቅር ልቀበልም አልችልም። ከዛ ባለፈ ደግሞ ስታስበው ራሱ እኔ ካንተ ጋር ልሆን አልችልም። ምክንያቱም እኔ ያለሁበት ሁኔታና አንተ ያለበት ሁኔታ ልክ አይደለም። እኔ በጣም ፍቅር ውስጥ ነው ያለሁት። በጣም ብዙ ነገር አሳልፍ ያለው ከአብርሃም ጋር ገባ። ይሄ አሁን አይሆንም ብለህ አብርሃምና ሩታ ጋር ራሱ አይሆንም ብዬ የማስብበት ምንም መንገድ ላይ አይደለም። ምክንያቱም ከበፊቱም አሁን ያለውበት ሁኔታ ትረዳለህ ብዬ አስባለሁ። ያ ማለት አሁን ያለውበት ሁኔታ ከአብርሃም ጋር ምንድነው ፍቅር ውስጥ ነው ያለነው። ለዛ ነው እኔ እናንተ በፍጹም አብረን ልንሆን ማንችለው። ገባ? ግን ደግሞ ምናልባት ለምን አፈቀርከኝ ምናምን ልልህ አልችልም። በእርግጥ የሆነ ጥርጣሬዎች ነበሩ። ምክንያቱም ቴክስት ጽፍልኛለህ፣ ላግኝሽ ምናምን ትለኛለህ ምናምን ነገር ቢዚ ሆኜ ነው ያልመለስኩልህ እንጂ ሳልመልስ ወይም ደግሞ ሳላቀው ወይም ደግሞ አንተን ማውራትና አንተን አለማግኘት ፈልጌ ሳይሆን አዛታይም ነገሮችን ተራራቡብኝ ስለነበረ ነው። ስለዚህ ኤርሚ ለምን አፈቀርከኝ፣ ለምን ወደድከኝ፣ እኔ ያለሁበትን ሁኔታ እያወቅ እኔ ላሰው እንደማፈቅር እያወቅ ለምን ምናምን የምልህ ነገር የለም። ጥሩ ነገር እንደማሳለፋችን ምናልባት ወንድ ልጅ ነህ ሊሰማ ይችላል። ይህን ነገር ደግሞ ለእኔ ብዙ አዲስ ነገር ያልሆነው እንዳልኩህ ነው። እኔም ለአንተ ጥሩ ቦታ ነበረኝ፣ አንተም ለእኔ ጥሩ ቦታ ነበረክ። ሪስፔክት ባለው መልኩ ነው እኔ እናንተ የምንተዋወቀው። ገባ? ሪስፔክት አድርገን ነው ያ ነገር ግን እኔ ጋር ያለው በጓደኝነት ነው እስካሁን። አንተ እንዴት አድርገህ ወደ ፍቅር እንደገባባ አላውቅም። ያው ፈልገን አይደለማ ምናፈቅረው ሰው እሱ ልክ ነህ፣ ግን ፈልገን አይደለም። ለምሳሌ አንቺም አብርሽን ስታፈቅሪ ፈልገሽ አይደለም። የፍቅር ስሜት ሰው ላይ ይጋባል ወይም ደግሞ አስበንበት ሰው አፈቅራለሁ ብለን አይደለም ምናፈቅረው። ገብቶኛል። ግን እኔ ደግሞ ለምን አፈቀርከኝ እያልኩ አይደለም እኮ አሁንም። ገባ? እንድታዝንም እንዲከፋህም አይደለም፣ ግን ማግኘት የማትችለውን ሰው ነው ያፈቀርከው። ስለዚህ ግልጽ ነው የምነግርህ፣ ምንም ተስፋ ልሰጥ አልችልም። ተረዳኸኝ አይደል ኤርሚ? አንተ በጣም ወዳጄ ነህ። በጣም ብዙ ነገር ስራ ላይ ብዙ ነገር ያሳለፍን ሰዎች ነን። ገባ? ስራ ሲበላሽብኝ ሲቀዘቅዝብኝ ኤቭሪቲንግ ከጎኔ የነበርክ ሰው ነህ። ስለሱ በጣም አመሰግናለሁ። ግን ደግሞ ለእንደዚህ አይነቱ ነገር ግን በፍጹም ሬዲ አይደለሁም ልክ ፈልጌ ነው። እና ደግሞ ያሳለፍኩትን ሞመንት በደንብ ታውቃለህ። ለአብርሃም ምን ያህል እንደማፈቅረው ምን ያህል እንደምወደው እኔ ባልናገር ኤቭሪ ህይወታችን ሚዲያ ላይ እንደሆነ ታውቃለህና ይሄን ነገር ያወቅህ ይሄን ለምን እንደጠየቀኝ አላውቅም። ያ የሚሰማኝ ስሜት ነው። በቃ ይሄን ነገር ደግሞ ደብቄው መቆየትም አልፈልግም። ከዚህ በላይ መጎዳት ስለማልፈልግ ዛሬ እንደ ወንድ ልጅ ጠንከር ብዬ መናገር ስላለብኝ ነው። ሀሳብሽን ስለነገርሽኝ ከልብ አመሰግናለሁ። ግን ያው እንድታስቢበት ፈልጋለሁ። ምክንያቱም ያው ለምን አብርሽን አፈቀርሽ አልልሽ፣ ከኔን ጋር ደግሞ ለምን በግድ አትሆኝም አልልሽ። ግን ደግሞ ብትሆኚ ደስ ይለኛል። አብረን ያ የድሮ ጓደኝነታችን አሪፍ ጓደኝነታችንን ዛሬ በፍቅር ብናስቀጥለው በጣም ደስ ይለኛል። እምቢ ከሆነ ግን ምላሽሽ በጣም ነው ልቤን የሰበርሽው። በጣም በእውነት ኤርሚ በጣም ይቅርታ። በጣም ነው እንትን ያልሽኝ። አዳምጠኝ። እኔ አሁን ምንም ልዋሻህ አልችልም። የተሰማኝን ስሜት ነው እየነገርኩ ያለሁት። አንተ የተሰማኝን ስሜት እንደነገርኩኝ እኔም የተሰማኝን ስሜት ነው እየነገርኩ ያለሁት። አስቢበት ነው ለማለት ነው። አስቢበትና እስቲ የሚቀየር ነገር ካለ ያው አንዳንዴ በሂደት ነገሮች ብችል ኤርሚ ሌላ ሰው ማፍቀር ብችል ወይ አዲስ ህይወት ሌላ ለመጀመር ብችል ከዚህ በፊት በጣም ብዙ አጋጣሚዎች ነበሩ። ገባ? እንደገና ደግሞ ህይወቴ ሙሉ ሚዲያ ላይ ስለማላሳይ ነው እንጂ እኔ ከኋላ በጣም ብዙ የሚሰማኝ ስሜቶች አሉ። ስሜት ደግሞ ላንተ ማንጸባረቅ ደግሞ አልችልም። ገባ? ስለዚህ ኤርሚ አሁን እኔ እናንተ በመጀመሪያው በኖርማል ጓደኝነታችን ስራ ሲበላሽብኝ ተጨንቀህ ለምትደውልልኝ፣ እኔ ስራ ሲበላሽብኝ ተጨንቀህ ለምደውል ነገሮችን ለማስተካከል ስራ ጓደኝነታችን ስራ ነው የፈጠረውና ከስራ ያለፈ ነገር እንድትኖረን አልፈልግም። ምናልባት ለጓደኝነት ግን ኖርማል ገባ? ምክንያቱም በስራ ተግባብተን ነው እናንተ ጓደኝነት የፈጠርነውና አሁን ግን ካለውበት ሁኔታ አንፃር
ከአብርሃም ጋር በጣም ብዙ ነገር እያሰብኩ ነው ያለሁት። ኦልሬዲ እሱ ፈቷል። ሩታና አብርሃም ላልከው ነገር ምናልባት ሳይፈቱ የሀሳብ ልታስብ ትችላለህ፣ ግን ደግሞ ምናልባት በደንብ አታይም ይሆናል እንጂ ሁለቱ እንደተፋቱና አብርሃም አሁን ከኔ ጋር አዲስ ህይወት እንደጀመረ ነው። የሰው ልጅ ደግሞ አዲስ ህይወት መጀመር በአብርሃም አልተጀመረም፣ ወይም ደግሞ አብርሃምና ሩታ አይደለም ለመጀመሪያ ጊዜ የተፋቱት። ስለዚህ አዲስ ህይወት መጀመር ይህን ያህል ከባድ ነገር አይደለም። በእርግጥ አንድ ሰው አዲስ ህይወት ለመጀመር ከባድ ሊሆን ይችላል፣ ግን ደግሞ እግዚአብሔር ይመስገን ከብዙ ወጣ ወረዶች በኋላ እና አብርሃም አሁን ያለንበት ሁኔታ ጥሩ ሁኔታ ላይ ያለውና በምን አይነት መንገድ ያንተን ፍቅር መቀበል እንዳለብኝ እኔ አላውቅም። እና የተሰማኝንም ስሜት ነው በግልጽ ልነግርህ የምችለው። ለዛ አመሰግናለሁ። ላስቀይምህም ደግሞ አልፈልግም፣ ምክንያቱም ጥሩ ጊዜ አሳልፈናል። እናንተ ቢያንስ አብረን በልተናል። ቢያንስ ገባ ቢሮ ላይ በደንብ እኔ እናንተ እንተዋወቃለንና በዛ መንገድ ላስከፋህም አልፈልግም። ይሄ ስሜት መቼ እንደተቀየረብህም ምን ያላቅም፣ ግን ደግሞ የተሰማኝ ስሜት ያ ነው። ገባ እኔ ያን ያህል ወዲያው አሁን አንተ ልክ እንደምትለኝ አብርሃም ረስቼ ካንተ ጋር ህይወት ለመጀመር ማሰብ ብችል ኖሮ እንደዛ እያለቀስኩኝ እንደዛ እየተሰማኝ እንደዛ ተለማምጪው ገባ እንደዚህ እንደ እንቁላል ያንን ህይወት ተንከባክቤ ያልይዘውም ነበረ። ለኔ ቀላል ነገር ቢሆን ኦር እሱ የማይሆነኝ ሰው ነው ብዬ ማሰቡን አቅቶኝ ሳይሆን ላይክ ልቤ መቀበል ስላልቻለው ነው አሁን ላይ ከሱ ጋር እያሳለፍኩ ያለሁትና ያ ነገር ደግሞ አልፎ እግዚአብሔር ይመስገን ዛሬ እኔና እሱ ፍቅረኛሞች ነን እና ፍቅረኛ ያለውን ሰው አፈቅርሻለሁ እያልክ ያለው ኤርሚ በደንብ ልንገርህ ብዬ ነው። አብርሃምና ሩታ ስትል አብርሃምና ሩታ ኦልሬዲ ያለቁ ነገር ናቸው ብዬ ልነግርህ ፈልጌ ነው። አይ ነው አሁን ላይ ነው። ለምሳሌ አንቺ ያኔ እነሱም አለ በነበሩ ሰዓት ነው ለአብርሽ የሚሰማሽን ስሜት እንትነልሽውና ሜቢ እድል ካለኝ እኔም መሞከር ካለብኝ ከኔ የሚወጣው ነገር አይቅርብኝ ስሜቴ ለመናገር ያለው ብቻ ኤርሚ አስቢበት፣ ጊዜ ያለሽ አስቢበት። እኔም ደግሞ ያው ዛሬ ግዴታ መምጣትና መናገር ስላለብኝ ነው እቺ ነገርኩሽና አስቢበት። የሚሰማሽን ስሜት በደንብ እንድታስቢበት ፈልጋለሁ። ያው የኔ ሀሳብ ሁሉ ይሄ ነው። በቃ እንጃ ላንቺ የሚሰማኝን ስሜት መናገር ነው የፈለኩትና ያው ተናግሬም ደግሞ ነው ከነገ ወዲያ ሄዳለሁ። በዚህ ግን እስከዛ ሀሳብሽ የምትቀይሪ ከሆነ ሌላ ሀሳብ ካለሽ ከኔ ጋር የመሆን እድሉ አሁንም አለና ሜቢ ሀሳብሽን የምትቀይሪ ከሆነ ኤርሚ እድል አለሽ አሁንም ከኔ ጋር የመሆን ከኔ ጋር የመቀጠል እንደ ድሮም አብረን የመሆን አሪፍ ጊዜያቶችን የማሳለፍ እድል አለሽ። ከዚህ በላይ ላስጨንቅሽ አልፈልግም። አልተጨነኩም ኤርሚ፣ ግን እንዳልኩት ነው። ለምን አፈቀርከኝ የሚል ነገር አላወራውም፣ አልደጋግምልህም፣ አላስጨንቅህም። እንደገና ደግሞ እስቲ አፈቅርሻለሁ እንኳን ስትለኝ ብዙ አዲስ ነገር ያልሆነብኝ ለምንድን ነው እኔ እናንተ እንተዋወቃለን ልትዋሸኝ ወይም ደግሞ እኔ ለሸር የምታስብ ሰው እንዳልሆንክ ስለማቅ ነው። ገባ የፍቅር ስሜት ከዚህ በፊት እኔ እናንተ ላይ ባይኖርም ግን ደግሞ ጥሩ ጓደኝነታችን ስላለ ነው አሁንም ቢሆን ላግኝሽ ስትለኝ ኦኬ ብዬ ጊዜዎችን ታይሞችን አመቻችቼ ላገኝክ የሞከርኩትና ይሄ በፍጹም የማይሆን ነገር ነው። በጣም ይቅርታ ማለት እንዴት ነው አንዳንድ ጊዜ የምናፈቅረውን ሰው የዛ ሰው ምላሽ እኛ እንደምንጠብቀው ካልሆነ በጣም ከባድ ነው። እሱም ደግሞ በራሴም ስሜት ስላየሁት ግን ደግሞ እኔ ምንም ተስፋ የምሰጥ ነገር የለም። ገባ እኔ ተስፋ እየሰጠሁኝ ከዛሬ ነገር ምናልባት አብርሃም ከሄደ ምንም አይነት ሰው አይደለሁም። ገባ እንጂ አሁን ደግሞ እንዳንተ ለዚህ ነው ቅድም ሁሉንም ህይወቴ ላይ የሚመጣውን ሰው ወደ ሚዲያ አላሳይም ያልኩክ ለዛ ነው እንጂ ለኔ ጥሩ ፊሊንግ ያለው ሰው እንደሚያፈቅረኝ አሁን ያለሽበትን ከዛ ህይወት ውጪና ከኔ ጋር አዲስ ህይወት ጀምሪ እኔ እሻልሻለሁ እንዴ ከስራ ባልደረባይም አንዳንድ ሰዎች አሉ። ግን ደግሞ ያን ነገር መቀበል ማልችልበት እነዛ መጥፎ ሰው ሆነው ሳይሆን እኔ አሁን ካለሁበት ሁኔታ አንፃር አይመጣውም። ገባ ልቤ እዛ ጋር አይደለም። ኦኬ አንዳንዴ ደግሞ የምትፈልገው ነገር ከልብ ጋር ካልተገጣጠመ በፍጹም ሊመጣው አይችልም። ሁሉም ነገር ደግሞ ወደ ተፋቅረ ሲሆን ነው እንጂ አንዱ ወዶ አንዱን ሳያፈቅር ምናምን አይመጣውም። ተፋቅረ ተዋደ ሲሆን ግን እስከ መጨረሻው ፊውቸር ይታሰባል። ስለዚህ ግልጹን አሁን ልነግርህ የምችለው ማለት ነው። በጣም ይቅርታ። ለምንት ነው ምልክ ቴክስት ምናምን ስትልክልኝ በዚህ ልክ ኤክስፔክት አላደረኩም እና በጣም ይቅርታ። አስቢበት። ለማንኛውም አስቢበት አለው። እኔ እዚህ ነኝ። የሚቀየር ነገር ካለ በሂደት በቆይታ የሚቀየር ነገር ካለ
ያው ሀሳብሽን ለመስማት የሚሰማሽን ነገር ለመስማት ዝግጁ ነኝ አሁንም ቢሆን ከልብ ነው። በቃ ያልጠበቅኩት ነገር ብቻ ስላጋጠመኝ ከልብ ነው ተናለ። ከሊጠበቀው ነገር ነበር ይርሚ ያ ሜቢ አይታወቅም። አንዳንዴ ሜቢ እኔ አስቤ የመጣሁት ነገር ሌላ ስለሆነ ያ ነገር ደግሞ ስላላገኘሁት ሰምቶኛል። ምናልባት ይኸውልህ ከኔ አንዳንድ ነገሮች ኤክስፔክት ያደረግከው ከ2 አመት በፊት እኔ አብርሃምንም ማውቀው ነገር የለም። አብርሃምንም አላውቀውም ማለት ደግሞ ጓደኛም ፍቅረኛም ሆነ አፍቅሬም በዛ ታይም ፍቅር ውስጥ አልነበርኩም። ከማንም ጋር ፍቅረኛ አልነበረኝምና አዛ ታይም ያለውበትን ሁኔታ ያለውበትን ስሜት አውቀህ ተረድተህ ሊሆን ይችላል። ምናልባት እንደ ድሮ የራሴ ህይወት እየኖርኩኝ ብቻዬን እየሆንኩኝ ውስጤ ላይ ማንም ማፈቅረው ሰው እንደሌለ አሁን ግን የማፍቀር ትችላለች። እንዴት ነው አንድ ሰው አሁን እኔ አብርሃምን ባላፈቅረው አብርሃም ባልወደው ምናልባት ተስፋ ሊኖርህ ይችላል። ገባ? ያኔ ባወከኝ አንደበት አይደለም አሁን ያለሁት። ገባ? አሁን ላይ በጣም ብዙ ነገሮች ተቀያይረዋል። በጣም ባጭር ጊዜ ውስጥ ብዙ ነገር ተቀያይረዋልና ምናልባት በፊት እንደምታውቀኝ የነበረን ቅርበቶች ምናምን ነገሮች ኤክስፔክት አድርገህ እንድትመጣ ያደረገ ነገር እሱ ከሆነ እንዳልኩ ነው። ያኔ ምንም ህይወት አልነበረኝም፣ ብቻዬን ነበር የምኖረው። ምናልባት ለሚመጣው ሰው ሬዲ ሊሆን ይችላል፣ እንዴት አይነት ሰው ነው ብዬ ልገመግም እችላለሁ። አሁን ግን ህይወቴ ላይ ሰው ስላለ የሚመጣውንም ሰው እንዴት አይነት ሰው ነው ለወደው ነው ላፈቅረው ነው የሚችለው ሰው ለነጊ ይሆናል ወይ ያፈቅረኛል አያፈቅረኝም የሚለውን ነገር ማሰብና መገመት ማልችል ነገር ይሆናል ማለት ነው። በጣም ይቅርታ። ያው ካሁን በኋላ ያለውንም ነገር ታውቂዋለሽ። አብርሽና ሩታ አንድ ላይ የሚሆንበት አጋጣሚ ይመጣል። ሜቢ እሱን ተስፋ አድርገሽ ምናምን ቆይተሽ ከሆነ እኔንም ምሻለሽ ላንቺ እኔ ድሮ ጓደኛሽ እኔ ከድሮ ጀምሮ አንቺን ማቅሽ እኔ ነሽ ምሻለሽና አብርሽና ሩታ መመለሳቸው የማይቀር ነው። አንድ ላይ መሆናቸው የማይቀር ነውና ከዚህ በላይ ባትለፊ ከዚህ በላይ ባትደክሚ እኔ ደግሞ እንደምሻለሽ አውቀሽ ካሁኑ ውሳኔሽን ብትወስኝ አሪፍ ነው ያስባለሁ። እኔ ይሻልሻለሁ ለማለት ያን ነው። ምክንያቱም እነሱ ሄዶም ቀረም አንድ ላይ መሆናቸው የማይቀር ነው። ይሄን በሂደት ራስሽ የምታይ ይሆናል። አብርሽም ወደ ሩታ መመለሱ ምናምን የማይቀር ነገር ነውና በሂደት ራስሽ ታየዋለሽና ያኔ ከምትጎጂ ደግሞ አሁን ላይ እኔና አንቺ አንድ ላይ ሆነን ነገሮችን ማስተካከል ያለብን ነገሮች ብናስተካክል አንድ ላይ ብንሆን አሪፍ ጊዜያቶችን ብናሳልፍ ምናምን ጥሩ ነው። ኤርሚ በደንብ አስቢበት። በኋላ የሚቆጭሽን ነገር አታድርጊ። እሺ ወደ ኤርሚ ማለት አሁን አንተ ከምትናገረው ነገር አንፃር አንደኛ ህይወትን ይሻልሃለው እኔ ይሻልሻለሁ ብለን የምንኖርበት ህይወት አይደለም። እንዳልኩ ነው ቅድም አንዳችን አንዱ አፍቅሮ አንዱ ተፈቅሮ የሚመጣው ነገር አይደለምና አሁንም ቢሆን ከአብርሃም ጋር ህይወትን ብዬ ለመጀመር ኮንፊደንስ ኖሮኝ እንድናገር ያደረገኝ ነገር ምናልባት ከዚህ በፊት እኔ ነበር የማፈቅረው። አሁን ግን ደግሞ የሱ ምላሽ እኔን እንደሚያፈቅረኝ ነግሮኛልና። እርግጠኛ ነሽ? አዎ የእውነቴን ነው። ሀሳቡን እንደማይቀይር እርግጠኛ ነሽ? አዎ እኔ በአብርሃም በኩል ምንም እንደዚህ እንድትለኝ አልፈልግም። ምክንያቱም አዋላ የምትሰጥሽን ነገር አታድርጊ ብዬ ነው። ታውን ገዛት በለኝ ኤርሚ ቢያንስ ማለት አሁን ላይ ኮንፊደንስ አለኝ እያልኩ ነው። ምናልባት ከዚህ በፊት ይሄን ነገር ብትለኝ ውስጤ ላይ ሊጠራጠር ይችላል። ግን ደግሞ አሁን በደንብ ኮንፊደንስ አለኝ አብርሃም ላይ ብዬ ነው ማስበው። እሱ ከሚያደርገው ነገር አንፃር እንደገና ደግሞ ፍቅሬን ተቀብሎኝ ገባ። እስከዛሬ ድረስ ፍቅሬን አልተቀበለኝም። ምንም የሚያስዋሸው ምንም የሚያስደብቀው ነገር የለም እና አሁን ካለንበት ነገር አንፃር አብርሃም እንደሚያፈቅረኝ ነው ማውቀው። ስለዚህ ወደ ሩታ የሚመለስበት ከልጁ ውጪ ምንም ምክንያት የለውም ብዬ ነው ማስበው። ኤርሚ ኦኬ ይቆጭሻል። በኋላ ኤርሚ አልነገረኝም ብለሽ እንዳታስቢ ነው። ዛሬ ስላገኘሁ ደስ ብሎኛል እውነት ለመናገር። በደንብ አስቢበት ኤርሚ፣ በደንብ አስቢበት። ጊዜ ተስቻለሁ አስቢበትና ያው አንቺ የምትሄጂበት ከቀጠሮሽ እንትን ብዬሽ ነው የመጣሽውና እሺ ጨርሰሃል? እኔ ጨርሻለሁ ያለው ነገር ብቻ ግን አስቢበት። እሺ በድጋሚ መልካም ቀን። እሺ ያው ቤተሰብ ሁላችሁም እንደሰማችሁት ነው የሷን ሀሳብ። ሜቢ ነገሮች ይቀየራሉ ብዬ አስባለሁ። ከዚህ በኋላም የጠበቅኩት መልስ ይሄን አይደለም ይሆናል ብዬ አይደለም የመጣሁት እዚህ ድረስ አብረን እንዳሳለፍ ነው። ያው ፖዚቲቭ የሆነ ምላሽ ጠብቄ ነበር፣ ግን ያልሆነም። አሁንም ቢሆን በቃ ያለውን ነገር አላቆምም፣ ሁሌም ቢሆን እቀጥላለሁ ያን ነገር ማድረጌን። ቴንኪው። እስቲ በቀጣይ ያለው ነገር አሳያችኋለሁ።